በመጨረሻ ማንንም ያልጠበቀው ሆነ። ጄኔራሉ አብይን ከዷቸው። የአማራ ክልል ለቅሶ በለቅሶ ሆነ። አንድ ያልተጠበቀ ጥቃት ተፈጽሟል። የጦር ሰራዊቱ አመጽም እንደተቀጣጠለ ነው። ይህ ኢትዮ ፖስት ነው። አብይን የከዱት ጄኔራል ጭንቀት ውስጥ ናቸው። የጦር ሰራዊቱን አመጽ ለመቆጣጠር ቢሞክሩም አመጹ ከእጃቸው ወጥቷል። በጠቅላይ ሚኒስትር አብይ ሁንታና መኔታ የተሾሙት እኚህ ጄኔራል ባለፉት ወራት ጠቅላዩን በመክዳት አሰላለፋቸው ከበረሃ ጓዶቻቸው ጋር በማድረግ የፌዴራል መንግስቱ ላይ ዛቻ ሲያሰሙ ጭምር ነበር። ዛሬ ጊዜ እንደ ቂጣ ተገለባብጦ ጄኔራሉ በጦር ሰራዊቱ አመጽ ተጨንቀዋል። ትናንት ከአመጹ ወታደሮች ጋር ተወያይተው እንደተግባቡ ቢገልጹ አመጹ ግን ዛሬ አድማሱን አስፍቶ ቀጥሏል። የትግራይ ወታደራዊ ቀውስ በእንዲህ መልኩ እየተንገዳገደ መሆኑን ተከትሎም የመከላከያ ኃይል ክልሉን ለማረጋጋት ወደ ትግራይ ሊገባ እንደሆነ ጭምጭምታዎችም እየተሰሙ ነው። ጉዳዩን በዘገባችን እንመለከተዋለን። አማራ ክልል ሐዘን ሆኗል። ክልሉ ለቅሶ በለቅሶ ሆኗል። በትናንትናው ዕለት የመንግስት ወታደሮች ባንዲት የፋኖ ወታደር ላይ ፈጸሙት ለሰማይ ለምድር የሚከብድ ድርጊት ክልሉን የሐዘን ማቅ አልብሶታል። ድርጊቱ የህዝቡን ልብ አስቆጥቷል። በሌላ በኩል ደግሞ በጎንደር ከተማ አቅራቢያ አንድ አስደንጋጭ ጥቃት ተፈጽሟል። የፋኖ ኃይሎችና የመንግስት ኃይሎች ከሰሞኑን ከባድ ውጊያ እያደረጉበት ባለው የጎንደር ቀጠና የተፈጸመው ጥቃት እጅግ አስደንጋጭ ሆኗል። ጥቃቱን ተከትሎ 2 የሰብአዊ እርዳታ ሰራተኞች መታፈናቸው ተነግሯል። አንድ ዓለም አቀፍ ተቋም ስለ ጉዳዩ ዝርዝር ሪፖርትን አውጥቷል። የአማራ ክልል አስደንጋጭ ዜናዎችንም እናሰማችኋለን። በሌላ ሰበር መረጃችን ደግሞ ህወሓትና ሻዕቢያ በ2 ሳምንታት ጊዜ ውስጥ ጦርነት እንደሚጀምሩ ይፋ አድርገዋል። አንድ የሻዕቢያ ሚዲያ ባለሙያ በዚህ 2 ሳምንት ውስጥ የሐሰቡን ዘመቻ እንጀምራለን በማለት ሲናገር ተደምጧል። በዝርዝር የምናስደምጣችሁ ይሆናል። የተወደዳችሁ የተከበራችሁ የቻናላችን ቤተሰቦች አሁን የተደመጡና እነዚህና ሌሎች መረጃዎችን አጠናክረናል። እንደተለመደው ቪዲዮ ላይክ እና ሼር በማድረግ አብራችሁ ቆዩም። አሁን ወደ መረጃዎቹ እናልፋለን። ህወሓትና ሻዕቢያ በ2 ሳምንታት ጊዜ ውስጥ ጦርነቱ እንደሚጀምሩ ይፋ አድርጓል። አንድ የሻዕቢያ የሚዲያ ባለሙያ በዚህ 2 ሳምንት ውስጥ የአሰቡን ዘመቻ እንጀምራለን በማለት ሲናገር ተደምጧል። በኢትዮጵያ መንግስት ላይ ጦርነት ለማወጅ ተጣምረዋል የተባሉት የኤርትራው ሻዕቢያና ህወሓት 2 ሳምንታት ውስጥ ጦርነቱን ለመክፈት እየተዘጋጀ መሆኑ ተነግሯል። ህወሓትና ሻዕቢያ የጀመሩት ጽምዶ የተሰኘው ጥምረት በግንባር ቀደምትነት የሚያሳልጡ የራሳቸው ሰዎች ይፋ ያደረጉ ነው። ጦርነቱን በአጭር ጊዜ እንደሚጀምር በቅጽል ስሙ ለሀፍታይ በሚል የሚታወቅ የህወሓት አክቲቪስት ብርሃነ ገብረ ጊዮርጊስ በማህበራዊ ሚዲያ ባሰራጨው የቪዲዮ መልእክት ሲናገር ተደምጧል። ህወሓትን ወክሎ ከአስመራ ሰዎች ጋር በተደጋጋሚ በአካል በመገናኘት የጽምዶን ጥምረት የሚያሳልጠው ለሀፍታይ ጦርነቱ የቀጠናውን አሰላለፍ የሚለውጥ ነው ብሏል። ህወሓትና ሻዕቢያ ጦርነት ለመጀመር ዝግጅት መጨረሳቸውን በራሳቸው ሰዎች አንደበት እየገለጹ የሚገኙት የኢትዮጵያ መንግስት በጥምረት ጦርነት ሊያውጅብን ነው ባለ ሰሞን ነው። ከጊዜ ወደ ጊዜ በውስጣዊ ልዩነት ሸርሽሮ እየተናደ የሚገኘው ህወሓት ከሻዕቢያ ጋር ማበሩን የመጨረሻው ምርጫ አድርጎታል። በኤርትራ በኩል ደግሞ ህወሓት ከሰራዊቱ ጭምር የተሰናበትን ተቃውሞ መስመር ካላያስያዘም አዋጭ አይደለም የሚል ገምገማ እንዳለም ይሰማል። ህወሓትና ኤርትራ በአንድ በኩል ሆነው ከኢትዮጵያ መንግስት ጋር ጦርነት መግጠማቸው አይቀሬ መሆኑ እየተገለጸ ነው። የኢትዮጵያ መንግስት ሁለቱ ኃይሎች ጦርነት ለማወጅ እየተዘጋጁ ነው የሚል ክስ ካቀረበ በኋላ ያለው ሁኔታ ጦርነት የሚፈነዳበትን ቀን ከመጠበቅ የዘለለ አይመስልም። የኢትዮጵያ የውጭ ጉዳይ ሚኒስቴር ለተባበሩት መንግስታት ድርጅት ጉዳዩን ቢያሳውቅም መሀል ጣልቃ ገብቶ ከጦርነቱ ታቀቡ የሚል አካል እስካሁን በግልጽ አልታየም። ዓለም አቀፉ ማህበረሰብ ለጉዳዩ እንብዛም ትኩረት የሰጠ አልመሰለም። ማስቀረት የሚቻል ነው የሚባልበትን ጦርነት አይቀሬነትም እያፋጠነ ነው። ወዲህ ደግሞ የአፋር ክልል መንግስት አሰብ ጥንትም የኢትዮጵያ አፋር እንጂ የኤርትራ አይደለም በማለት ለማስመለስ በግንባር ቀደምነት እሰልፋለሁ ብሏል። ከአሰብ 60 ኪሎ ሜትር ርቀት ላይ የሚገኘው የአፋር ክልል መንግስት ድንበር ወደ ሆነው ቀይ ባህር ለመግባት የፌዴራል መንግስቱን ትዕዛዝ ብቻ እንደሚጠብቅ አስታውቋል። የአፋር ክልል የኢትዮጵያን የባህሩን ባለቤትነት ለማረጋገጥ ከፌዴራል መንግስት ጋር በመተባበር እንደሚሰራም የክልሉ መንግስት ኮሚኒኬሽን ቢሮ ኃላፊ መሐመድ አሊ ተናግረዋል። የቢሮ ኃላፊው በታሪክ የነበረው ቀይ ባህር ባለቤትነት በሰላማዊ መንገድና አስፈላጊው መስዋዕትነት በመክፈል ኢትዮጵያ የባህር በር የሌላት ሀገር እንዳትሆን በትኩረት እንሰራለን ሲሉም ተናግረዋል። ኢትዮጵያ ለዘመናት የቀይ ባህር ባለቤት እንደነበረች ያስታወሱት ኃላፊው የኢትዮጵያ መንግስት ለማስመለስ በሚያደርገው ጥረት ሁሉ የአፋር ህዝብ ከፊት እንደሚሰለፍ ገልጿል። የአፋር ህዝብ
ኢትዮጵያ የቀይ ባህር ኮሪደርን የምታገኝበትን መንገድ ለማመቻቸትና መስዋዕት ለመክፈል ዝግጁ መሆኑንም ገልጸዋል። የባህር በር ጥያቄው በአጭርና በረጅም ጊዜ መሳካቱ እንደማይቀርም ጠቁመዋል። አብይን የከዱ ጄኔራል ጭንቀት ውስጥ ናቸው። የጦር ሰራዊቱ አመጽን ለመቆጣጠር ቢሞክርም አመጹ ከእጃቸው ወጥቷል። በጠቅላይ ሚኒስትር አብይ ወንታና መኒታ የተሾሙ ጄኔራል ታደሰ ባለፉት ወራት ጠቅላዩን በመከዳት አሰላለፋቸው ከበራ ጓዶቻቸው ጋር በማድረግ የፌዴራል መንግስቱ ላይ ዛቻ ሲያሰሙም ነበር። ዛሬ ጊዜ እንደ ቂጣ ተገለባብጦ ጄኔራሉ በጦር ሰራዊቱ አመጽ ተጨንቋል። ትናንት አመጽ ካስነሱ ወታደሮች ጋር ተወያይተው እንደተግባቡ ቢገልጹም አመጹ ዛሬም ቀጥሏል። የትግራይ ወታደራዊ ቀውስ በእንዲህ መልኩ እየተንገዳገደ መሆኑን ተከትሎ የመከላከያ ኃይል ክልሉን ለማረጋጋት ወደ ትግራይ ሊገባ እንደሚችልም ጨምጨምታዎች እየተሰሙ ነው። የትግራይ ፖለቲካ እንደ ገፈ እሳት ውስጡም ሲብላላ ከርሞ አሳቻ ጊዜ ጠብቆ ፈንድቷል። የፍንዳታው ፍንጥርጣሪ የትግራይ ጦር መኮንኖችን እጅግ አስክቷል። በተለይም ለጄኔራል ታደሰ ወረደ ከስልጣን መወገድ ምክንያት ሊሆን ይችላል እየተባለ ነው። በዚህም ታደሰ ወረደ ፍርሃት ውስጥ ገብቷል። በጌታቸው ረዳ አንደበት ውጥረት ሲበዛ ስልኩን አጥፍቶ ይጠፋል የተባሉ ጄኔራል ታደሰም ከ4 ኪሎ ከተሾሙ በኋላ አቋማቸውን ቀይረው ከዋስ ጄኔራሎች ጎን መቆማቸው ማዕከላዊ መንግስቱን እጅግ ያስቆጣ ጉዳይ ነበር። በተለይም ከሳምንታት በፊት በአፋር በኩል ከተጠቃን ኃላፊነቱን የማዕከላዊ መንግስቱ ነው የሚወስደው የሚል መረር ያለ ማስጠንቀቂያ መስጠታቸው ጄኔራሉ በርግጥም የሾሟቸው ጠቅላይ ሚኒስትር አብይን ክደዋል ያስባለ ነበር። ጄኔራሉ በጠቅላይ ዩንታ እንደተሾሙ ይታወቃል። ሲሾሙ ወደ 8 ቢሆኑ ትዕዛዞች ተሰጥቷቸው ነበር። ይሁንና ግን ጄኔራሉ ከ4 ኪሎ ወደ መቀሌ ከተመለሱ በኋላ የ4 ኪሎ መንግስት ላይ መረር ያለ አቋም በመያዝ አሰላለፋቸውን ከዋስ ሰዎች ጋር አድርጓል። ከወራት በፊት ሐራ መሬት ስለተባለው ታጣቂ ኃይል በሰጡት አስተያየት ይህንን ታጣቂ ኃይል የፌዴራል መንግስቱ እያስታጠቀ ነው ያሉበት ንግግር ከ4 ኪሎ ተጻራሪ አቋም መያዛቸውን ያጋለጠ ነበር። ጄኔራሉ ይህን ከማለት አልፈው ከታጣቂዎች ጋር የሚደረግ ትንኮሳም ከፌዴራል መንግስቱ እንደተደረገ እንቆጥረዋለን ሲሉ ማስጠንቀቂያ ያዘልም ሐሳብ ሰጥተው ነበር። ከዚህ በተጨማሪም ህወሓት ከሳምንታት በፊት 9 አባላት ያሉት የጦር ኮማንድ ፖስት ያቋቁም ጄኔራል ታደሰ አንድ ሆነው ተመርጠዋል። ይህም በአብይ ላይ የተከጀ ያለው ስሜት እንደተፈጠረም ተንታኞች ገልጸዋል። ጊዜ እንደ ናዳ ድንጋይ ተንደርድሮ ዛሬ ላይ ራሳቸው ጄኔራል ታደሰ ወረደ ስልጣናቸውን ጭምር የሚያጡበት ጊዜ መጥቷል። በተለይም የጦር ሰራዊቱ አመጽ መንበራቸውን እየነቀነቀ ነው። ወደ መቀለ የሚያመሩ መንገዶችም ዛሬም ለሁለተኛ ቀን በሁለት አቅጣጫ በትግራይ ኃይል ሰልፈኞች ተዘግቷል። የተዘጉት መንገዶች በትግራይ ምስራቃዊ ዞን ከመቀሌ በ35 ኪሎ ሜትር ርቀት በምትገኘው የአጉላ ከተማ፣ በደቡባዊ ዞን ከመቀሌ ከ100 ኪሎ ሜትር አካባቢ በምትርቀው የመሆኒ ከተማ መሆኑ ሰምቷል። በተጨማሪ በሰሜን ምዕራብ ዞን ወደ እንደ ስላሴ ሽረ ከተማ በሚወስደው መንገድ ከከተማዋ 20 ኪሎ ሜትር ርቀት በሚገኘው እንደ ባጉና ከተማ በሰልፈኞች ተዘግቷል። ሰልፈኞቹ ጥቅምት 3 2018 ዓ.ም ከመቀለ ከተማ ወደ አሉላ አባ ነጋ አውሮፕላን ማረፊያ የሚወስደው ዋና መንገድ ዘግተው ውለው በዚያኑ ቀን ምሽት ከጊዜያዊ አስተዳደሩ ፕሬዝዳንት ታደሰ ወረደ ጋር ተወያይተው ጥያቄያቸው ልክ ነው በየደረጃው ይመለሳል ተብሎ ነበር። ጄኔራሉ ትላንት አመሻሽ ላይ በጽህፈት ቤታቸው በኩል ባወጡት መግለጫ የህወሓት ታጣቂዎች ባነሱት ተቃውሞ ላይ የመፍትሄ አቅጣጫ ተቀምጦ በሰላም አልቋል ብሏል። ጊዜያዊ አስተዳደሩ ታጣቂዎቹ ከካምፕ ወጥተው በተቃውሞ ያነሳቸውን ጥያቄዎች ለመመለስ መስማማታቸውን በገለጹ ማግስት ተቃውሞ ተስፋፍቶ መቀጠሉም ተገልጿል። በአማራ ክልል ሐዘን ሆኗል። ክልሉ ለቅሶ በለቅሶ ሆኗል። በትናንትናው ዕለት የመንግስት ወታደሮች በአንዲት የፋኖ ወታደር ላይ የፈጸሙት ለሰማይ ለምድር የሚከብድ ድርጊት ክልሉን የሐዘን ማቅ አልብሶታል። ድርጊቱ የህዝብን ልብ አስቆጥቷል። በሌላ በኩል ደግሞ በጎንደር ከተማ አቅራቢያ አንድ አስደንጋጭ ጥቃት ተፈጽሟል። የፋኖ ኃይሎችና የመንግስት ኃይሎች ከሰሞኑን ከባድ ውጊያ እያደረጉበት ባለው የጎንደር ቀጠና የተፈጸመው ጥቃት እጅግ አስደንጋጭ ሆኗል። ጥቃቱን ተከትሎ 2 የሰብአዊ እርዳታ ሰራተኞች መታፈናቸውም ተነግሯል። አንድ ዓለም አቀፍ ተቋም ስለ ጉዳዩ ዝርዝር ሪፖርት አውጥቷል። በአማራ ክልል በጎንደር ከተማ አቅራቢያ ባለው መስከረም ወር 2 የሰብአዊ እርዳታ ሰራተኞች ማንነታቸው ባልታወቁ ታጣቂ ቡድኖች ታፍነው መወሰዳቸውን አንድ ሪፖርት አጋልጧል። በክልሉ በደቡብ ወሎ ዞን የሚገኘው የመካነ ሰላም የተፈናቃዮች መጠለያ በአካባቢው ባለው አስቸጋሪ ጸጥታ ሁኔታና ግጭት ምክንያት ለሰብአዊ እርዳታ አሁንም ተደራሽ አለመሆኑን ሪፖርቱ ገልጿል። ሪፖርቱን ትላንት ማክሰኞ ያወጣው በኢትዮጵያ ለተለያዩ ጉዳዮች ተጋላጭ የሆኑ ማህበረሰብ ክፍሎችን የሚከታተለው ስብስብ ነው። የተባበሩት መንግስታት ድርጅት ተቋም
መንግስታዊ ያልሆኑ የአገር ውስጥና ዓለም አቀፍ ድርጅቶች ለጋሽና የመንግስት ተቋማትን ያካተተው ስብስብ በዚህ ሪፖርቱ በመስከረም ወር የተለያዩ አካባቢዎች የነበሩ ሁኔታዎች እንዳስባል። ወራዊ ሪፖርቱ በዳሰሳው ከሸፈናቸው 5 ክልሎች መካከል በተለያዩ አካባቢዎች ውጊያ እየተካሄደበት የሚገኘው የአማራ ክልል ይገኝበታል። በክልሉ ያለው ግጭት በትራንስፖርት መዋቅሩ ላይ ከባድ ተጽዕኖ መፍጠሩን ነው የገለጸው። በመስከረም ወር በጎንደር ከተማ አቅራቢያ ማንነታቸው ባልታወቁ ታጣቂ ቡድኖች ታፍነው የተወሰዱት 2 የእርዳታ ሰራተኞች በደባርቅና ጎንደር መካከል ባለው መንገድ ተደጋጋሚ የሚስተዋለውን የደህንነት ችግር አጉልቶ ያሳያል ብሏል። የደባርቅ ጎንደር መንገድ ለሰብአዊ እርዳታ እንቅስቃሴዎችና ለሰላማዊ ሰዎች አሁንም ከፍተኛ አደጋ እየደቀነ መሆኑን ገልጿል። በአማራ ክልል በአሽከርካሪዎች ላይ ያነጣጠረው እገታ በክልሉ ያለውን የንግድ ሁኔታ፣ የቅርቦት ሰንሰለት እንዲሁም ሸቀጣሸቀጥና ሰዎች ዝውውርን ማወኩን የተገለጸው በክልሉ ባለው ግጭት በተደጋጋሚ በሚያጋጥሙ የመንገድ መዘጋቶችና የመሰረታዊ ሸቀጣሸቀጥ እጥረት ምክንያት በግልጽ የሚታየ ዋጋ ንረት እንዳለም ተገልጿል። በግጭትና በአስቸጋሪ ጸጥታ ሁኔታ ምክንያት በደቡብ ወሎ ዞን የሚገኝ የመካነ ሰላም የተፈናቃዮች መጠለያ ጣቢያ እንደ ነሐሴ 2 ባለፈው ወርም ተደራሽ አለመሆኑ ተመልክቷል። በሰሜን ወሎ ዞን የሚገኘው የጃራ የተፈናቃዮች መጠለያ ጣቢያ ያለው የጸጥታ ስጋት ከፍተኛ እንደሆነም ሪፖርቱ ጠቁሟል። አበቃን። መልካም ጊዜን ተመኘን።